አናግሪኝ እንጂ ሪች። ምንድነው ማናገርህ? ተባክፍ ያገኘው እኮ ቤተሰቦች ለሚስትነት ካጩሉ ሴት ጋር ነው። ሁሉንም ነገር እንዳስረዳሽ እድሉን ስጪኝ። ምንድነው የምታስረዳኝ? እባክሽን ሪች። ሙሴ ልቀቀኝ። አመሰግናለሁ ዶክተር። በእኔ ምክንያት ሞተህ ነበር። ለእኔ እንደዚህ ማንም ተከላክሎኝ አያውቅም። እዛ ቦታ መገኘት አልነበረብሽም። ፈልጌ አይደለም የተገኘሁት፣ ህይወት አስገድዳኝ ነው። እድል እባላለሁ። ደስታ ደስታ? የአባቴ ስምም ደስታ ነው። ደስታ ስትል እሱን አስታወስከኝ። የሚገርም አጋጣሚ ነው። ምነው አዘንሽ? በህይወት የለም? እኔ እንጃ። ከስሙና እናቴ ከነገረችኝ ታሪክ ውጪ ስለሱ ማውቀው ነገር የለም። እናትሽ ምን ነገረች? ቅርታ ማይመለከተኝን ጥያቄ ጠይቁ ይመስል። አረ ችግር የለውም። እኔ የምለው ከዚህ በፊት እዛ መጠጥ ቤት አይቻላል? በቅርብ ነው ከእስር ቤት የተፈታሁት። እስር ቤት? ሲያዩ በጣም ጨዋ ሰው ነው የምትመስለው። ምን አጥፍተህ ነው? ታሪኩ ብዙ ነው። አረ አትጨናነቅ፣ ሌላ ጊዜ ደስ ሲል ትነግረኛለህ። ደስታ። ሄኖክ ምን ተፈጥሮ ነው? አይ አትጨነቅ። ተው፣ ቀላል ነው። ደህና ነው። ዶክተሩ መውጣት ትችላላችሁ ብሏል። እድል ትባላለች። ተዋወቁ፣ ሄኖክ። ሃይ። ሰላም። ቅድም አንቺ ነሽ ስልክ አንስተሽ አወራሽ? በጣም እናመሰግናለን። ማመስገን ያለብኝማ እኔ ነኝ። ደስታ እኮ አገልግሎት ክፈሉና መውጣት ትችላላችሁ። እሺ። ተረዳሽኝ አይደል? ዛሬ ቀን ሙሉ ያልደወልኩልሽ እዚህ ስጠኝ ስላልሽኝ እንጂ በጣም ነው ናፍቅሽ። ጣፋጭ ቃላቶችን ስለድርጊ የተፈጠረውን ነገር ምረሳል እንዳይመስል ነገርኩሽ አይደል? ቆይ ሲጀመር ምን አባቷ ልታረግ ነው እዛ ድረስ የመጣችው? ያቺ ተንከሳ አክስት ነች የላከቻት። አሁን በቃ ዛሬ ምንም እንዳትይ። ትዳር ነው አይደል የምትፈልጊው? እሺ እንጋባለን። የእውነትህን ነው? እውነቴን ነው። አትቀልድ። እውነት የምርህን ነው? የእውነትህን ነው? እውነቴን ነው። እባክሽን ልጅ ለአንቺ ባለኝ ፍቅር ላይ ምንም አይነት ጥርጣሬ እንዳይኖርሽ። በጣም ስለምቀና እኮ ነው። አንዱ አመታ ከእጄ ላይ አፈፍ እንዳታረገኝ እፈራለሁ። ግን የምርህን ነው? ሪቺ አይኖቼ ከአንቺ ውጭ ማንንም አያዩ። ፍቅርሻለሁ። እኔም በጣም አፈቅራለሁ። አታስቢ፣ ተርፌያለሁ። ብዙም አልጎዳኝም። ይህ ኮፍያ መኖሩ ጠቅሞሃል እንጂ በጣም ነበር የሚጎዳ።
እሱ ልክልሽ። በዚህ ጋር ታጠፍልኛል። ሰፈርሽ ደረስሽ ማለት ነው? አዎ ትንሽ ያስኬድና ወደ ውስጥ እገባለሁ። ወደ ውስጥማ ከገባኝ እናስገባሽ። ኧረ ችግር የለውም። ትንሽ እኮ የእግር መንገድ ነው። ሁሉንም ለምን እኛ አንሸኝሽ? አይ መኪና ስለማያስገባ ነው። አታስብ፣ የለመድኩት ነው። በቃ እዚህ ጋር ይሄማ በጣም ጨለማ ነው። ድል ሄኒ ወይ ደስታ ግድ የለህም አንተ ሸኝ። እሺ ችግር የለውም። ኧረ ችግር የለውም። በቃ ይሄን ያስገብቶሽ ይመጣል። እሺ አመሰግናለሁ። አይዞሽ። እኔም አመሰግናለሁ። እግዚአብሔር ይማር። አሜን አሜን። ደግሞ ጠይቀሃለሁ። እሺ ድል ደህና ደሪ። እሺ በጣም ነው የማመሰግነው። እሺ ምን ነው ምስጋና በዛሽ? ምን ችግር አለ? አይከፈልበት የእግዚአብሔር ምስጋና። ልጠይቅዎ እፈልጋለሁ። ይቻላል። ስልክህን እዚህ ላይ ጻፍ። በቃ ያ ነው ቤቴ። ችግር የለውም። እሺ በቃ እሺ ደህና ደር። ሰላም ደሪ። አንተ እጅህን አጣጥፈህ ተቀምጠሃል። ደስታ በነፃነት ስታገይሉልሃል። ስማ ገንዘብ የሰጠውህ እኮ እዚህ እንጨት እንድትፈቀፍቅበት አይደለም። እና ምን እናድርግ? እኔን ትጠይቀኛለህ እንዴ? ወንዱን እንጂ አሸብር ወንዱን ደስታ እኮ በጣም የምትወዳት የምትሳሳላት የምታፈቅራትን ሴት የወደፊት ህይወቴ ያልካትን ሴት ካንተ ነጥቆ ወስዶብሃል። አንተ ልትኖረው የሚገባን ህይወት የነጠቀ ሰው ነው። አንተ እዚህ ብቻህን እንጨት እየፈቀፈክ የምትኖረው ያንተን ህይወት ያውሻ ስለቀማ ነው። ሰብለ ያንተ መሆን ነበረባት፣ ግን ወንድ መሆን አቃተ። ተልፈሰፈስክ። የሰብለ ገዳይ እሱ ብቻ ሳይሆን ዝም ካልክ አንተም ነህ። በቃሽ አልማዝ በቃሽ። አይበቃኝም። ሰብለን ከኔ በላይ የሚወዳት የለም ትላለህ። ገዳዋ ግን በነፃነት ይንቀሳቀሳል።
መቼ ነው የተነሳው? ትንሽ ቆየሁ። ታዲያ ለምን አልቀሰቀስከኝም? ቁርስ እሰራልህ ነበር እኮ። ከቁርስ ይልቅ ባዩ ማልጠግበው በትሽን እየበላሁ ነበር። ከአንቺ ጋር ስሆን ሁሉንም ነገር ረስቼ በዓለም ላይ ደስተኛ ሆናለሁ። አሁን ለመጋባት ስለወሰን ዝግጅት ማድረግ አለብን። መጀመሪያ ሽማግሌ ትልካለህ፣ ከዛ ቤተሰብ እንተዋወቃለን። ቆይ እንጂ ፍቅር፣ ተረጋግተን እናስብበት። ወይ ደግሞ መጀመሪያ ቤተሰብ ተዋውቀ ሽማግሌ ትልካለህ እንዴ? እንደዛ ይሻላል እንዴ? በእኛ ጉዳይ ውስጥ ቤተሰብ ምን አገባው? ሽማግሌ ሳትልክ ልጃቸውን ወስዳለሁ ብለህ አስበህ ከሆነ እንዳታስበው። አባቴ በጣም ኃይለኛ ነው። እንደምታውቂው እናቴ በልጅነቴ ነው ያረፈችው። አባቴ ደግሞ በልጅነታችን ነው ጥሎን የሄደው። ስለዚህ ይሄን ደግሞ አባትሽ ቢያውቅ። የኔ ውድ አባቴ ስላንተ ምን ያስባል ብለህ ፈራህ እንዴ? እንዴት አልፈራ? አንቺም አታውቂው በጣም ብዙ ነገር አለ። በፍጹም እንዳታስብ፣ እንዳትፈራ። አባቴ እንደናንተ አይነት ቤተሰብ አይደለም። ሄሎ፣ ክፍል ስገባ የለህም። ቤት አላደርክም እንዴ? አዎ። የት ነው ያደርከው? መጣሁ። ስመጣ እናወራለን። እንደዛ ነው የሚሻለው። አሁን መሄድ አለብኝ። ስለ ሁሉም ሌላ ቀን እናወራለን። እወድሻለሁ። እኔም በጣም እወድሃለሁ። ዛሬ ደግሞ ሰላምታም የለም። ወዴት ለመሄድ ነው? ሰላም ነው? ሰላም ነው። ሁሉንም ነገር በኋላ ስመለስ እነግርሃለሁ። አቤት። እንዴት አደርሽ ትዝታ? ይቅርታ፣ ማን ነህ? ሄኖክ እባላለሁ። ማውራሽ ነገር ነበረኝ። ገብተን ማውራት እንችላለን? ነይ እስኪ እዚህ ነይ፣ ግቢ። ደስታዬ እድል መታለች። ነይ እዛ ቁጭ በይ። እሺ እንዴ? በሉ እናንተ ተጫዋቱ። እኔ ስራ አለብኝ። እድል እንዴት አደርክ? እንዴት አደርሽ? ደህና ነኝ። ቤታችን እንዴት አውቀሽ መጣሽ? ሄኖክ አድራሻውን ልኮልኝ ነው። አየህ፣ እሳት እኮ ነኝ። ሳልሳሳት ከች። ሚስት ደግሞ በጣም ታምራለች። ሚስቴ አይደለችም። እስር ቤት የተዋወቅኩት የአንድ ወዳጄ ባለቤት ናት። ታስሬ ነበር ብለኸኛል። ምን አጥፍተህ ነው? እሱ ታሪኩ ብዙ ነው። አረ ተው በቃ፣ ደስ ሲል ትነግረኛለህ። የሚገርም ነው ሳቅሽ፣ ጨዋታሽ፣ ኩርፊያሽ ሳይቀር ቁጭ አለሜን ነው። አለሜን ያልከው? የእናቴን ስም እንዴት አወቅ? እድል። አቤት። እዛ ቤት የመጣሁት በአጋጣሚ አልነበረም። አንቺን ፈልጌ እንጂ። ለምን?
ከእናትሽ ጋር በልጅነታችን የተነሳ ነው ፎቶ ነው። አባትሽ ነኝ። አይደል? እናቴ ስላንተ ብዙ ነግራኛለች። በጣም ነበር የምትወድ። ስላንተ አውርታ አጠግብም ነበር። ስምን ጠርታ አጨርስም ነበር። እኔም በጣም ወዳት ነበር። ለእሷ ስል ማልሆኑ ማላደርገው ነገር አልነበረም። ይህ ቀን ይመጣል ብዬ አስቤ አላውቅም አባዬ። ስለሱ ምንም አይነት ነገር መስማት አልፈልግም። ደስታ እናንተ እንደምታስቡት አይነት ሰው አይደለም። ምንም አይነት ነገር እንድነግረን አንፈልግም። እንዳሳዘናችሁና እንደምትጠሉ ታውቃለሁ። የጤናውም ሁኔታ ጥሩ አይደለም እና እኛ ስለዚህ ምን አገባን? በዛ ላይ ምግብ በስርዓቱ አይመገብም። ትናንት ማታ እዛ መጠጥ ቤት ከዱርዬዎች ጋር ተጣልቶ በስንት መከራ መሰላችሁ የተረፈው። ምን አለ በገላገሉን። አዎ ምን አለ በገላገሉን። የበደላችሁን ይቅር እንድትሉት ወይም እንድተውለት እኮ አይደለም። እና ምን እንድናረግ ነው የመጣኸው? እሺ አሁን ቀጥ ብለው ጣልኝ። ጥሩ እወጣለሁ። ውጣልኝ። ተረጋግታችሁ ብታስቡበት ግን ጥሩ ነው። ውጣልኝ። ተመልሰህ እንዳትመጣ። ስለሱ ምንም አይነት ነገር መስማት አልፈልግም። ለማንኛውም የቢዝነስ ካርድ ነው። ሰማኛለህ? ምንም ነገር አያስፈልግልኝ። ሆቴላችሁን ይዛችሁ ሊመጡ እንዴ? ሊያሳብዱኝ ነው እንዴ? በሰላም ስለ ሙሴ ጉዳይ ላዋራሽ። ስለ ሙሴ ከአንቺ ጋር ማውራት ያለብኝ አይመስለኝም። እንዴት አይስም ብዬ ነው ታሳዝኛለሽ። አልገባኝም። ለግባሽ ከማይፈልግ ሰው ጋር ስትሆኚ የቀረሽን እድሜ ማቃጠል አይሆንብሽ? ስለ እኔና ስለ ሙሴ ግንኙነት ምንም ነገር አታውቂም። እመኝ፣ በደንብ ነው የማውቀው። ለምሳሌ አንቺ ለምን ሊያገባሽ እንደማይፈልግ አታውቂም። እኔ ግን በደንብ ነው የማውቀው። ምን?
ምን ነው ደስታ? ምን ሆነ ነው እንደዚህ የምትብሰለሰል? ሁሉንም ነገር መናገር አለብኝ። አዎ ሁሉንም እውነት ፍርጥ አድርጌ መናገር አለብኝ። የምን እውነት? እኔ ጋር ያለውን እውነት በሙሉ። አንተ ደስታ ያውና ደስታ ያውልህ ትሰማኛለህ? ማድረግ ያለብህን ነገር ዛሬ ነገ ሳትል አሁን ነው ማድረግ ያለብህ። ተግባባን? እና ከረጅም ጊዜ በኋላ አባትን የማግኘት ስሜቱ እንዴት ነው? ልክ እንደ አፈ ታሪክ ሲነገርልህ የነበረ አባት በአካል ተከስቶ ስታየው ምን አይነት ቃላት ሊገልጹት ይችላሉ? እኔ በቃ ይሄ ቀን ይመጣል ብዬ አስቤው አላውቅም። በጣም ደስ ያለ። ሄሎማ ምን እንዴ? ቆይ በዚህ ማታ ምን ለመሆን ነው የሄደው? እሺ እሺማ ሄዳለሁ፣ እከተለዋለሁ። እሺ እሺ ግቢ። ባቱ ሊሰራ ነው የመጣው። ልጆቼ ምን ሊያደርጋቸው ነው የመጣው? እንዴት አመሸሽ የኔ ልጅ? አዳምጪ ልጄ። ብዙ እንዴት አመሻችሁ ልጆቼ? እዚህ ምን ትሰራለህ? ዛሬ ምንድን ነው? አንተ አረመኔ! ምን ፍጠር ነው የምትይኝ? ጭራሽ ልጆቼን ቤታቸውን ልትገላቸው መጣ? ምን እያደረግሽ ነው ትዙ? ሁሉም ነገር እዚህ ጋር ያበቃል። ትዙ እባክሽ ስለ ልጃችን ብለሽ ፍቅርን አስቢያት። እባክሽን ትዙ፣ እባክሽን ትዙ። ሽጉጡን አውርጁ እባክሽ፣ እባክሽን አውርጁ። ልጄ ልጄ ወይ ልጄ እኔ ከፊው እኔ ትለቢሱ ልጄ ወላሁሽ ልጄ 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 ልጄ
ገደልኳት። አትሞትም። ቆይ ለመሆኑ ማን ነው ሽጉጡን የሰጠሽ? ሽጉጡን ከየት ነው ያመጣሽው? ከየት ነው ያመጣሽው ትዙ? አሁን እንዲህ መሆኑ ምንም አያደርግም። ተረጋግተን የሆነ መፍትሄ መፈለግ አለብን። ምን አይነት መፍትሄ? ምንም አይነት መፍትሄ የለውም። ገድያታለሁ። ተረጋጊ። በቃ ሆስፒታል ያለውን ሁኔታ ለሄኖክ ደውለን እናጣራለን። አንቺ ተረጋጊ፣ ምንም አትሆንም። እስቲ ደውል እባክህ። እባክህን ደስታ ትንሽ አረፍ በል። ሁሉን ነገር አበላሸሁት። በድጋሚ ሁሉንም ነገር አበላሸሁት። እመነኝ፣ እድል ደህና ትሆናለች። ደግሞ ለሁሉም ነገር ራስን ተጠያቂ ማድረጉን አቁም። ምን እሺ ሄኖክ፣ ውስጤን ክፉኛ ፍርሃት እያለው ነው። አበላሸሁት፣ ሁሉን ነገር አበላሸሁት። የዓለም ልጅ መሆኗ ነው አይደል? መሆኗ ነው። ለነገሩ በጣም ይወዳል እና እንኳን ልጅ ኖረው ነው ማለት ነው። እስር ቤት እያሉ ገናኙ ነበር ማለት ነው። ይሄ ልክስክስ ሰላማችንን ለሳንኩሉ ከዛ ጨለማ ይወጣው። እሺ አሁን ምን ማድረግ አለብን? ልጅቷ ካልተረፈች ትዝታ እስር ቤት መጎርጎሯል። ለሱ ላይ መፍትሄ አለኝ። ምን አይነት? ለኔ ተውልኝ። ግዴን ለማይጠፋ አንተ ብቻ የምትታዘውን ብቻ አድርግ። እንዴት ነች? ተረጋጋች? ተኝታለች። ቆይ አሁን ምንድነው ማድረግ ያለብን? ሆስፒታል ያለውን ነገር ሳናቅ ምንም ነገር ማድረግ አንችልም። ቆይ እንዴት ነው ግን እንደዚህ ልትጨክን የቻለችው? ታረጋዋለች ብዬ አላሰብኩም እንጂ በተደጋጋሚ ስትዝት ነበር። እኔን ጥፋተኛው ምን አይነት ጣጣ ውስጥ ነው የገባነው? ኖሮም ሳይኖርም ህይወታችንን እንደበጠበጠው ፍቅር እንኳን ማየጋ ሆነች።
አስበዋል ኖራ አይታ ቢሆን ኖሮ በጣም እንኳንም እዛ ሆነች። ትዙ አላልኩም የከፋ ነገር ያጋጥማትም ደህና ትሆናለች ብዬ ነበር። ተመስገን። ለአንተ ምን ይሳናል? ተመስገን። እንዴት አደርክ? አዳር ከተባለ ባይሆን ሆስፒታል ስላለው ሁኔታ ቀድሞ ማወቅ አለብን። እንዴት አድርገን ነው የምናውቀው? የሚሄዱበትን እንኳን እኮ አልጠየቅናቸው። ምን እየፈለግህ? ባለፈው መጥቶ የነበረው ልጅ ስልኩን አስቀምጦ ነበር፣ ግን የለም። ትዙ አስቀምጣ ይሆን እንዴ? ትዙ የት ናት? አንተ ክፍል የለችም እንዴ? ኧረ የለችም። እኔም ጋር እኮ የለችም። እንዴት ማለት? የት ናት? ትዙ ትዙ የለችም። የለችም። እስቲ ስልኳ ላይ ደውል በእናትህ። አልማዝ ጋር ደውላት እስቲ። አልማዝ ጋር ደውል። በዛት የሚደውለው ደግሞ ምን ፈልጎ ነው የደወለው? ሄሎ፣ ትዝታ አንቺ ጋር መታለች? ትዝታ አንቺ ጋር ነች ወይ? አልመጣችም። ምን ነው? እንጃ፣ እዚህ የለችም። ምን? እዛም የለችም። የለችም። ብቻ ፖሊስ ጣቢያ ሄዳ እንዳይሆን። ፖሊስ ጣቢያ?
ኩብዬ እንዴት አደርሽ? ደህና አደርሽ? ነይ ምን አጋጠማት? ኧረ እንኳንም ቤት ያተረፋ። አሜን አሜን አሜን። አሁን እንቅልፍ ወስዷት ነው? አዎ አዎ። እንኳን ፈጣሪ ያተረፋት። አሜን እንኳን ፈጣሪ ያተረፋት እናቴ። ወይ ጉድ! ሄኖክ የት ሄዶ ነው? አለ ወጣ ብሎ ነው፣ አሁን ይመጣል። እሺ እስከዛ እስኪ አፍህን ሻረውና ናስ እስቲ ምን አስቸገረሽ? ምን እየሆንኩ ነው? ራሄል 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 ደህና ነሽ አይደል? ደህና ነኝ። አዎ ሰላም ነው። የባንክ ስቴትመንቱን እንዲልኩ ነገርሻቸው? ውይ ረሳሁት። አሁን እደውልላቸዋለሁ። ወጪ የተደረጉ እቃዎችን ዝርዝርና ሂሳባቸውን ጠይቄሽ ነበር። ይኸው አሁን ጨርሼ እሰጥሃለሁ። ትንሽ ነው የቀረኝ። ደህና ነሽ አይደል? አዎ ደህና ነኝ። ሰላም ነው። እሺ እሺ እኔ በጣም አመሰግናለሁ ደውለህ ስላሳወቀኝ። ልጅቷ እንዴት ናት? ደህና ናት። ይልቅ ትዙ የሆነ ነገር ሳታረግ ቶሎ መድረስ አለብን። እንፍጠን። አንተ እህትህን ድርግም ብላ የጠፋችሁ ያለባችሁን ሂሳብ ላለመክፈል ነው? እኔ ሂሳቡ የሚቀርብኝ ቤት የለቃችሁ ውጡልኝ። ምንድነው ያደረግሽው? ድል ምንድነው? የት ሄደሽ? የኔ መቤት ምንድን ነው እንደዚህ ተፋጠልን? ቆይ ነው ምን አድርገሽ ነው? እኔ ትዙ ታውቆታላችሁ? ባለቤቴ ናት። ቃሬን እሰጣለሁ ትላለች፣ ግን ምንም እያወራች አይደለም። ልጇን ቤት ስታጣው የጠፋችባት መስሏት ነው። እኔ ይዣት ወጥቼ ስለነበር ነው። አዎ እንደዛ ነው። ትዙ እየተረጋግሽ፣ ፍቅር ቤት ናት። እቤት እየጠበቀች። እንዴት ሳትናገር ልጅ ትወስዳለህ? እናት ታስባለች እኮ። አዎ በጣም ይቅርታ፣ በጣም ይቅርታ። ጥፋት ነው። ትዙዬ ቤት ናት። ፍቅር እንሂድ። ትዙዬ እንሂድ። እናመሰግናለን። እናመሰግናለን። ምን እያደረጋችሁ ነው? ሰው እኮ ነው የገደልኩት። መታሰር አለብኝ። ልጅቷ እኮ አልሞተችም። እባክሽ ትዙ ተረጋጊ።
እኔን ለማጽናናት ብለህ ነው አይደል እንደዚህ የምትለው? እውነቱን ነው ትዙ። ባለፈው መጥቶ የነበረው ልጅ ደህና እንደሆነች ነግሮናል። ካላመንሽ ልደውልለት። ሙሴ ነው። ተጨንቀው ይሆናል። አንሳለት። ሄሎ ሙሴ። ሄሎ ሄኖክ፣ ይቅርታ በድጋሚ ደወልኩ። አይ ችግር የለውም። እድል ደህና መሆኗን ለትዝታ እንድትነግራት ነበር። እሺ ትዝታ፣ እድል አሁን ደህና ናት። ብዙም አትጨናነቂ። ተሽሏታል። ተረጋጊ። እሺ አመሰግናለሁ። ሰማሻል? ቢሆንም ግን መቀጣት አለብኝ። ሰው ላይ ተኩሻለሁ። ሰዎቹ እስካልከሰሱ ድረስ እኮ አንቺን ተጠያቂ አያደርግሽም። አልተረጋጋችም? አዎ ትንሽ ተጨናንቃለች። ልጄን የማይሆን ነገር ውስጥ የከተትኳት እኔ ነኝ። ቆይ ለምንድን ነው እዛን ቀን ማታ እዛ ቤት ሄድከው? ደስታ፣ ይሄ ዝምታ ብዙ ነገር እያወሳሰበ ነው። እስኪ ለእኔ እንኳን ንገረኝ። የእነ ትዝታን እናት እኔ አልገደልኳት። ምን? ባለቤቴ የገደልኳት እኔ አይደለሁም። እና ማን ነው የገደላት? ለምንድን ነው ይሄን ሁሉ ዓመት እኔ ነኝ የገደልኳት ብለህ የታሰርከው? አለምዬ፣ አለም አለም አለም፣ ምን ሆና ነው? እንዴ ሰብለ ሰብለ እንዴ ሰብለ፣ ኧረ ሰብለ ቀና በይ ሰብሊ። አለ አለ ምን አልሽ? አይዞሽ ሆስፒታል እንሄዳለን። አይዞሽ ምንም አትሆኝም። የፈጣሪ ያለ፣ ኧረ የሰው ያለ፣ የሰው ያለ ድረሱልኝ! ኧረ የሰው ያለ ድረሱልኝ! ወይኔ 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 ወይኔ!
አታረጊውም አለምዬ፣ አታረጊውም። እማ ደስታዬን ይዛ የተሰወረችው ዓለሜን ለማዳን ልጆቼን በተንኳቸው እና ይህን ሁሉ ዓመት ያለ ጥፋት ነው የተቀጣኸው? አዎ፣ ለመወዳት ዓለሜ ስል የከፈልኩት መስዋዕትነት ነው። ይህን ያህል የምትወዳት ከሆነ እንዴት ከሷ ውጪ? በአንድ ቀነ ጎደሎ ምክንያቱ ምን እንደሆነ ባላወቅኩት ጉዳይ ዓለሜ አድራሻዋን አጥፍታብኝ ምስቅልቅል ወጥቶ ነበር። በዚህ መሃል የሰብለን ዩኒቨርሲቲ መግባት ምክንያት በማድረግ ለመዝናናት ወጣን። ብዙ ጠጣን፣ ብዙ አመሸን። ነግቶ ስነቃ ራሴን ሰብለ አጠገብ አልጋ ውስጥ አገኘሁት። በዚህ መሃል ዓለሜ ተመልሳ መጣች። ነገሮች ተስተካከሉ፣ በነበሩበት ቀጠሉ። ደስታችን፣ ፍቅራችን ተመለሰ። ግን ብዙ አልዘለቀም። ሰብለ በዛች ቀን ስተት አረገዝኩ ስትል ልጅ የኔን ህይወት እንዲኖራት አልፈልግም። አንተም ምስኪኗ እናቴን ሕፃን ልጅ ጥሎባት የሄደውን አባቴን እንድትሆን አልፈልግም። ስለዚህ ሂድ፣ ለልጅ ትክክለኛ አባቱ። ልጄን እንዳሳድግ ቃል አስገብታኝ ዓለሜ ተሰወረች። ከዛ በኋላ ያየኋት በዛ ሰብለ በተገደለችበት ምሽት ነው። ዓለሜ ስትለየኝ ቃል ብታስገባኝም እኔ ግን ቃሌን ማክበር አልሆነልኝም። በጣም ከረፈደ ነው ልጆቼን ያለ ጥፋታቸው እየቀጣኋቸው እንደሆነ የገባኝ። በጣም ከረፈደ። ልጆቼ ይህንን ቢሰሙ በጣም ይጎዱብኛል፣ በጣም ይጠሉኛል። ሄኖክ፣ ይሄ ወደ መቃብሬ ይዤው የምወርደው ሚስጥር ነው። ዛሬ እንዴት ደብሮኛል መሰለሽ። እንውጣ። ስራዬን አልጨረስኩም፣ አመሻለሁ። ዛሬ እባክሽ ተባበሪኝና ነው ማውራሽ ጉዳይ አለኝ። እዚሁ ማውራት ትችላለህ። ሪች ፕሊዝ፣ ዛሬ በጣም ታስፈልጊኛለሽ። ከመጀመሩ እኔ ማውቀው አለመፈለጌን ነው። ምን ሆነሻል? ምን ሆንኩ? አላውቅም። ሲጀምር ስልክ አታነሽም። እዛ ላይ የምታወሪበት ቶን ደስ አይልም። እንዴት ላዋራ? እንደሚላት ይሻልሃል?
ሜላት አሁን ለምንድን ነው የመጣኸው? ላናግርሽ። ስለከፋኝ አንቺ ውስጥ ሰላምን ፍለጋ መጣሁ። መምጣት አልነበረብኝም? በጣም ይቅርታ። እኔ ጋር የምታገኘው ሰላም አይኖርም። እባክህን አሁን ሂድልኝ። ሪች ምን ሆነሻል? ምን ሆንኩኝ? እኔ አንተ ውስጥ ያለኝን ቦታ አውቄዋለሁ። የአባትህን ሚስጥር መስማት የሌለብኝ ተራ ሰው ነኝ አይደለ? አባት ለምንድን ነው ዋሻኸኝ? እናቴ ታማን የሞተችው አባቴ ደግሞ በልጅነታችን ጥሎን ጠፋ ብለህ ለምንድን ነው ዋሻኸኝ? አባትህ እናትህን ገሎ እስር ቤት እንደገባ ለምንድን ነው ያልነገርከኝ? ሪች ይሄ በቀላሉ እንዲህ ነው ብዬ የምነግርሽ ጉዳይ አይደለም። ብዙ ስብራትን የያዘ ቁስል ነው ውስጥ ያለው። ስትል አጨችልህ ሜላት ግን ትነግራታለህ። ሜላት ናት የነገረችሽ? በቃ በእናትህ ተወኝ፣ ውጣልኝ። ሪች ምን ሆነሻል? ውጣልኝ። እድል ሄደሽ ቆይ ዶክተር ታሪክ ለምጣ እኔ ልጄ እኔ እድል ነው ማመሽ እንዴ? ፈጣሪ ይመስገን ነቃሽልኝ፣ ዳንሽልኝ ልጄ። አይዞሽ ከዚህ በኋላ ያለው ሁሉ ቀላል ነው። ተመስገን ልጄ ድነሽልኛል። ዶክተር መልካም፣ አንዴ ውጭ ይጠብቁኝ። ተነሽ የመተኛት ነው። ተነሽ የኔ ቆንጆ። ፖሊስ ጣቢያ መሄዱ ግን አስፈላጊ ነበር? ትዝ መጀመሪያ ሽጉጡን ስትይዤ የነበረው ወኔ እንዲጠፋ አልፈልግም። ቆይ ራስሽንም ተጠያቂ አድርገሽ እኮ እኛን ማስጨነቅሽን። ሰው እኮ ልገል ነበር። እንዴት ነው እንድረጋጋ የምትጠብቁት? አይ ትዙዬ ምስኪን። መጀመሪያም እኮ ሽጉጡን ያልሽው እኮ ሰው ለመግደል አምነሽበት መሰለኝ። ምስኪን ኔ ቆንጆ ልትገፊ የምን ማልቀስ ነው? በቃ አንድ ሆኖ ሆኗል እኮ።
ምንድነው? ምንድነው ያደረግሽው? ምን አደረኩኝ? ለሪች ምንድነው ያልሻት? ቆይ አንቺ የት አውቀሻት ነው እሷ ጋር ሄደሽ የምታወሪው? ምን ብዬ ነገርኳት? ምን አውቅልሻለሁ? ቆይ አንቺ ማን መብቱን ሰጥቶሽ ነው እሷ ጋር ሄደሽ የኔን ታሪክ የምታወሪው? ህይወቴን ነው የበጠበጥሽው። ሁለተኛ ላይሽ አልፈልግም። ካክስቴም ምራቂ። ገባሽ? ሙሴ በጣም እኮ ነው የምወድህ። በጣም ነው የማፈቅረው። እንዳትጠሪ። ይኸውልሽ እኔ በጣም የማፈቅራት ሴት አለች። ላገባት የምጓጓለት። እኔ ለአንቺ ምንም አይነት ስሜት የለኝም። ስለዚህ ከኔ ራቂ። አሁንስ ገባሽ? እድልዬ የእድል ታናሽ ወንድም ነው። ያለ መጨረሻ ነች። ነክታለች ብለኛል ነበር እንዴ? እድልዬ ተረጋጋ። ነክታለች ቤቢ። እንዴት እንዳስደነገጥሽ! ላንቺ ማንም እንደሌለኝ ታውቂያለሽ። ምንም ነገር እንዳትሆኝ። አታልቅሽ፣ አታልቅሽ እድልዬ፣ አታልቅሽብኝ። እኔ ደግሞ እንደምትፈልገው አይነት ሰው ነው የምሆንልሽ። ደስታ ግባና እረፍት አድርግ። እኔ አንተ ግባ፣ እኔ እዚህ ነው ማድረው። ግድ የለም እኔ አድራለሁ። ስለዚህ ሂድ አንተ። አዎ አንተ ነገር አድርልኛል። በረከትን ለአንተ አደራ ሰጥቻለሁ። እሺ እንዴ ዛሬማ እኔን የማረው እሺ አባዬ፣ ቤኪ ከአንተ ጋር እንዲቆይ እፈልጋለሁ። አባቴ አባዬ ነው ያልሽው? አባዬ እኮ አገኘሁ።
ትዙ ውስጥሽ ምን እያሰበ እንደሆነ አላውቅም፣ ግን እባክሽ የምታረጊያቸውን ነገሮች በሙሉ ከማድረግሽ በፊት እኔና ፍቅር እናስብ። ትዙዬ የአክስትሽ ጥላቻ እንዲመራሽ በፍጹም አትፍቀጂ። አውቃለሁ የእናትሽም የአባትሽም ምትክ ናት። ግን ከዚህ በኋላ አክስትሽ ስር የሰደደ ጥፋት እንድታጠፊ የምትገፋፋሽ ከሆነ ዝም አልልም። አክስቴ እዚህ ነገር ውስጥ የለችበት። እሱ ግልጽ ነው። ምኑ ነው ግልጽ? ከዚህ በኋላ እያየሁ እንዳላየ ዝም አለ። ትዝታ እንዴት ነች? ተረጋጋች? ምን ትሆናለች? ተረጋጋለች። ይልቅኛ እየተዘናጋን ነው። እንዲህ እንደተዘናጉ መፍጠን አለብን። ምን እያሰብሽ ነው? ለጊዜው አላውቅም። አንተ ግን አዲስ ነገር ሲኖር አሳውቀን። ከዚህ በኋላ ያንተ ምዕራፍ ይዘጋል። ሰብለን ነጠቅ፣ አሁን ደግሞ ሀብቴ ልትነጥቅ። አለምዬ እንዳንቺው ቆንጆ ቆንጆ ልጆችን ወልደሻል። አነሳሽ እንድትል አስደነገርከኝ እኮ። በጣም ይቅርታ። አረፈርኩብሽ። ውብዬ እኮ አጥሚት ይዛ ካልክላት እንጂ ብላኝ አስረፈደች። እኔ ቅድም ከአባዬ ጋር ስታወሩ የነበረውን በሙሉ ሰምቻለሁ። ምን? አባቴ ሚስቱን ሳይገድል ገድያለሁ ብሎ የታሰረው እናቴ ሚስቱን ስለገደለቻት እንደሆነ ለአንተ ሲያወራልህ ሰምቼዋለሁ። ግን ተሳስቷል። ማለትማ
አለምዬ ሚስቱን አልገደለችበትም። በጣም ነው የሚያሳዝነው። እዚህ ቤት ሰብለ ሰብለ ይሄ ሁሉ ዓመት አባቴ እስር ቤት ያሳለፈው በእናቴ ምክንያት ሳይሆን በሌላ ሰው ጥፋት ነው። እንደዚህ ተግማማው ብድራዘ ስደውል ደግሞ ለምን ደሞ አታነሳው? ቆይ ምን ተፈጥሮ ነው እንደዚህ ተመሳጨው? መስማት የሌለብኝን ነገር ሰማ። ምን ሰማ? ሰብልዬ የተገደለችለት የት ነበርኩኝ ነው ያልሽው? ምን አይነት ጥያቄ ነው የምትጠይቀኝ? እንጃ። ወንጀሉ ሲፈጸም የምን ወንጀል? ሰብልዬ ላይ የተፈጸመ ወንጀል። ምን እያልክ ነው? ከዚህ ሁሉ ዓመት በኋላ ገዳዩ ተፈቶ የለም እንዴ? እንደዚህ አይነት ጥያቄ የምትጠይቀኝ? መጀመሪያ አስጨርሽ። ምንድን ነው የምትቀባጥረው? የምትነግረኝን ነገር በፍጹም ማመን ነው ያቃተኝ። እስኪ አሁን ምን ተብሎ ይነገራል? አላውቅም እማዬ። ቆይ እንዴት ብዬ ነው ይሄን የምነግረው? እንዴትስ ብዬ ነው ይሄን ያህል ዓመት ሙሉ በከንቱ እንደታሰርከው ብዬ የምነግረው? ግራ ግብት ያለ ነገር። ይሄ ሰውዬ በጭራሽ ይሄንን መከራ የሚቋቋም አይመስለኝም። እንግዲህ ያው ሳትንገራ እስከ መቼ ነው የምጠብቀው? አሁን በዚህ ሰዓት ብትነግረው ቅጣት ነው የሚሆነው። እስኪ ትንሽ እረፍት ያድርግልኝ። እንደው ይሄ ሌላ ቅጣት ነው የሚሆንበት። ይሄ ሰውዬ ነገሮች በላይ ተደራረበውበት አለማበዱም እሱ ሆኖ ነው። ልጄ ልጄ
ትዙ ትዙ ምን እያሰብሽ ነው? አባዬ ነው ያለችው። ማ? በሽጉጥ የመታዋት ልጅ ደስታን አባዬ ብላው ነበር። አልሰማችሁትም? እኔ እንጃ። አባዬ ስትለው ነበረ። እስቲ ትንሽ ለማስታወስ ሞክሩ። እኔ አላስታውስም። እኔም አላስታውስም። እውነቷን እኮ ነው። ግን ለደስታ ምን ሆነች? አሁን በጥሩ ጤንነት ላይ ነው የምትገኘው። የቀረው ቁስሉ መድረቅ ብቻ ነው። እሱ ደግሞ ያው ትንሽ ጊዜ ይወስዳል። በጣም አመሰግናለሁ። መች ነው ከዚህ የምወጣው? ምን አስቸኮለሽ? እነሱ ማድረግ የሚገባቸውን ሁሉ እስኪጨርሱ ድረስ ታገሽ። የሚያሳስብ ነገር ስላሌለ ነገ መውጣት ትችላላችሁ። አመሰግናለሁ። እንደምን ዋላችሁ? እንዴት ዋላችሁ? ሲያዩሽ ደህና ትመስያለሽ። እንዴት ነሽ? ደህና ነኝ፣ አመሰግናለሁ። እህቴ ላደረገችው ነገር በጣም ይቅርታ። ለፖሊሶች ስላላሳወቃችሁ በጣም እናመሰግናለን። እንዴ ማውራት እንችላለን? እንችላለን። እሺ ሙሴ፣ ትዙ እንዴት ናት? እንዴት ትሆናለች? በጣም የጥፋተኝነት ስሜት እየተሰማት ነው። እንዴት በዛ ሰዓት ልትመጣ ቻለ? እናንተ ልጆቼን ለማየት እኮ በዛ ሰዓት ልጅቷ ማን ናት? ለአንተ ምንህ ናት? ለምንስ ነው ለፖሊስ ስለ ትዝታ ያልተናገረችው? ትዝታ ልጄ ስትል ሰምቻለሁ እያለች ነው። እውነት ልጅህ ናት? ይህንን ማመን አልችልም። ቆይ አንተ ስንቴ ነው የምትገለን? ተወኝ ልጅ ልጅ አትበለኝ። የአንተ ልጅ በመሆኔ ራሱ አፍራለሁ። አንተ አባትነት የማይገባ አረመኔ ሰው ነው።
ደስታ ተፈቷል። ልጆቼን ማግኘት እፈልጋለሁ። አንቺ ስላስፈራራሽ ከልጆቼ አልቅ። ልጆቼን ማግኘት እፈልጋለሁ አልማዝ። ነግሬሻለሁ አልማዝ። በምንም አስፈር ልጆቼን ማግኘት እፈልጋለሁ አልማዝ። አክስቴ ማንነቷንም ምንነቷንም ወድጄ 1 ዓመት በፍቅር ያቆየኋት ፍቅሬ ናት። ሙሴ ያንቺና ያንቺ ነው። አብራችሁ ናችሁ፣ ተጋብታችሁ አባትሽ ላንቺ የብቸኛ ልጅ ስታገቢ አባትሽ የሚወርሳችሁን ድርጅት እያስተዳደርን ማለቴ እያስተዳደርሽ በዚህ በኩል የሚያማምሩ ቆንጆ ልጆች ወልዳችሁ ድክ ያለ ሰላሙለት ሲያረው ምን ሊያደርግ እንደሚችል አይታወቅም። አንቺን ለማግኘት ደግሞ እናትሽ መቃብር ጋር ይሄዳል። ስለዚህ እናትሽ መቃብር አትችል። ለምን? የድሮ ሰፈራችን ሄዶ ሲያጣ አንቺን ለማግኘት መቃብር ቦታ መሄድ አይቀር። ለትንሽ ጊዜ አንቺ እዛ መቃብር ቦታ አትሄጂም ማለት ነው። በአስቸኳይ መልስ እፈልጋለሁ። በአስቸኳይ መልስ እፈልጋለሁ። የኔ መከበሪያ ልጅ ጌጣችን እኮ ነሽ አንቺ። የታናሽ ታላቅ እኮ ነሽ። ዘራችሁ ለምለም ልጆቼ። አሜን። የኔ መከበሪያ ልጅ ወርቅ እኮ ናት። በሷ ነው ቀን የሚወጣል። የኔ እንጀራማ ልጅ እንጀራማ ማን እንደሆነ አይታችሁ ቢሆን ኖሮ ምንኛ ደስ ባለኝ ነበር። ቆይ ማየን የገደላት ለሌላ ሴት ብሎ ይመስላል? በምን አውቃለሁ ነው የሚሆነው። ባልሆነ ነገር እንደዛ ነው ብሎ መገመት ከባድ። በጣም ሲበዛ አረመኔ ሰው። ቆይ አንተ እንዲሆንክ ትዙ እንዴት ልትሆን? ትዝታ ነው ያለክ? አቁሞ መኪናው። ምን ሆነሃል? አቁምልኝ እስክንድር፣ መኪናውን አቁመው። ምን ሆነሃል? ቆይ እኔ እኮ ለማለት የፈለኩትን እኮ አልተረዳኸኝም። ሁሉም ሰው የሚያስበውና የሚጨነቀው ስለ ትዝታ ስሜት ብቻ ነው። እኔ ስሜት የሌለኝ ድንጋይ መስላችኋለሁ እንዴ? እኔ እኮ ማለት የፈለኩትን አልተረዳኸኝም። ይሄ ለትዝታ አስረዳ።
ደስታ ፈልጌ አጣሁኩ። እድልን ለማን ጥለሃት መጣ? አይ ተኝታለች፣ ለዛ ነው። ምን ነው ሙሴ ተናግሮ አስቀየመ እንዴ? እውነቱን ነው። እኔ አባት ለመሆን እንኳን ያልታደልኩ ክፉ ሰው። እንደዚህ አትመለስ። ታዲያ ሌላ ምን ልበልህ ነው? እድል ልጄ መሆኗን ሁሉም አውቀዋል። እድል እህትና ወንድሟን መተዋወቅ የለባት? ግን በቀላሉ ይቀበሏታል ብለህ ታስባለህ? ምንም ሆነ ምን እንግዲህ ደም ደም ነው፣ ውሃ አይደለም። ግን እውነቱን ብትነግራቸው እኮ ልጆቹ ይቅርታ ያደርጉልሃል። የቱን እውነት? ማለት እናታቸው እንዳትጨርሰው ሄኖክ፣ ይሄንን ሚስጥር የነገርኩት ለአንተ ብቻ ነው፣ ለዛውም ስሜታዊ ሆኜ። ግን እኮ ልጆቹ እውነታውን ቢያውቁ ይቅርታ ያደርጉልሃል። ልጆቼ በእኔ ምክንያት እናታቸውን አጥተዋል። እናታቸውን እኮ አንተ አልገደልክም። ጩቤ የያዘ ብቻ ይመስልሃል ገዳይ? እውነታው አንተ ባሰብክበት መንገድ ባይሆንስ? እንዴት ማለት? ቆይ ዓለም እንደገደለቻት እንዴት አወቅ? በር ላይ እኮ አይቻታለሁ። እየተደናገጠች ስትወጣ በአይኔ በብረቱ አይቻታለሁ። ተረብሻ ስትወጣ እያት እንጂ ስትገላት አላየም። በዛ ላይ ስገባ ሰብለ እያጣጣረች ነበር። ደጋግማ ዓለም ዓለም እያለች ስሟን ስትጠራው ነበር። የዓለምን ጫማ ሁሉ አግኝቼዋለሁ። ስለዛ ምሽት ባታስታውሰኝ ደስ ይለኛል። ግን እኮ ስለመጣሽ አመሰግናለሁ። አሁንም ተናደሽብኛል እንዴ? ሁሉንም ነገር ያልነገርኩሽ እንዳላጣሽ ፈርቼ ነው። አንቺን መጉዳት ደግሞ እኔ በጣም ያሳምመኛል። አንቺን መጉዳት አልችልም። እባክሽን የሆነ ነገር በይ፣ ዝም አትበይ። ምን ልበል? እስቲ ንገረኝ፣ ምን ልበል? አላውቅም፣ ግን ዝም አትበይ። የሆነ ነገር በይ። ከፈለግሽ ጩህብኝ፣ ተቆጪ፣ ግን ዝም አትበይ። ሙሴ እኔ በጣም ደክሞኛል። ከዚህ በላይ የምችል አይመስለኝም። ምን እያልሽ ነው? አብረን ሆነን ለግንኙነታችን በጣም ብዙ ለፍተናል፣ ግን አልሆነ። ምናልባት ተለያይተን ብንሞክረው የተሻለ ይመስለኛል። የገዳይ ልጅ መሆኔ ነው አይደለ በእኔ ተስፋ ያስቆረጠሽ? በጣም ሕፃን ልጅ ነው እንደሚመስልክ? ይሄንን መርዳት የማልችል ነው የሚመስልክ? ቆይ ለአባት ጥፋት እንዴት ነው አንተ ተጠያቂ የምትሆነው? ይኸውልህ አሁን እንኳን ልትነግረኝ ፈቃደኛ አይደለህም እኮ። በፍቅራችን ምንም አትተማመንም አይደለ? እቺ እባክሽ ተረጋጊ። ምንድነው ተረጋጊ የምትለኝ? ትዙ በሽጉጥ ሰው መታች። ምን እያልክ ነው? የመታችሁ ደግሞ አባዬ ከሌላ የወለዳት እህታችንን ነው። ምንድነው የምታወራው? የምርህን ነው? እቺ እኔ በጣም ደክሞኛል። ሁሉም ሰው የራሱን ስሜት ነው የሚያራምደው። እኔን ማንም ሰው አይረዳኝም። እቺ በጣም ደክሞኛል። በጣም ይቅርታ። በጣም ይቅርታ። የራሴን ብቻ ስሜት ሳዳምጥ ምን አይነት ስሜት ውስጥ እንኳን እንዳለ መረዳት አልቻልኩኝም። በጣም ይቅርታ። ስላልነገርከኝ እኮ ነው፣ ስላላወቅኩ ነው። ሙሴስ አለ መንገድ ላይ ንፋስ ልቀበል ብሎ ወዶ ከደስታ ጋር ተገናኙ እንዴ? ንገረኝ፣ ከደስታ ጋር ተገናኙ?
አዎ አውርተዋል። ምን አለው? ልጅቷ ምን ነች አለው? ንገረኝ፣ ልጅቷ ምን ነች አለው? ከሙዚ እንድርቂ ነግሬሽ ነበር። ይኸውልሽ በጣም ይቅርታ፣ በጣም ደክሞኛል። ከአንቺ ጋር የምጨቃጨቅበት አቅም የለኝም። እንዴ ልቀቂኝ! ምን እያደረግሽ ነው? እንድትርቂው ነግሬሽ ነበር። እሺ ለቂ ሴትዮ። አዎ ልቀቂኝ። አይ ራሄል ሞትን አይቼው ተመለስኩ አይደል? አውቃለሁ። አንዳንዴ ህይወት ድክ ስታረገኝ ምን አለ ሞቼ ባረፍኩት ብዬ እመኛለሁ። ለካ የእውነት ሆኖ ሲመጣ በጣም ያስፈራል። ይበቃል። ከዚህ በላይ ስለሞት አታውሪ። አገኘው ስል ባጣሽ ምን ይውጠኝ ነበር? በዚህ አይነት ትዝታማ ማመስገን ሳይኖርብኝ አይቀርም ስለተኮሰችብኝ። እንዴት እንደዚህ እንደምትወደኝ በምን አውቅ ነበር? አባቴ በጣም ነው የምወደሽ። ስላገኘው ደስ ብሎኛል። እኔም ስላገኘሁሽ በጣም ደስ ብሎኛል። በጣም ነው የምወድሽ የኔ ልጅ። ከኔ ጋር አይደል አብረህ የምትኖረው? ደስ እያለኝ ነዋ። አግኝቼ ነው። ስንወጣ ብዙ የምነግርህ ነገሮች አሉ። እሺ አሁን ግን እረፍት አድርጊ። ነገ በጠዋት እንድንወጣ ሪሴፕሽን ሄጄ የሂሳብ ወረቀቱን ይዤ ልምጣ። መጣሁ። አባዬ በድጋሚ በጣም ነው የምወድህ። ስላገኘሁ ደስ ብሎኛል። እኔም በጣም ነው የምወድሽ የኔ ልጅ። እረፍት አድርጊ። መጣሁ። እሺ ዶክተር ችግር አለ እንዴ? ማለት ዶክተር